በሁለት ሰዎች መካከል የነበረን የቅርብ ግንኙነት ፍቅርና መቀራረብ ስናስታውስ የነብዩ ሰለላሁ ዐለይሂ ወሰለምና የአቡ ሱፊያን ኢብኑ አልሐሪስ የሚረሳ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬም በሌላ የታሪክ ቪዲዮ ተመልሰናል። ታሪካችንም የሚሆነው የአቡ ሱፊያን አልሐሪስ ረዲየላሁ ዐንሁ ታሪክ ነው። ታሪካችንን ከመጀመራችን በፊት ሰብስክራይብ ካላረጉ የሰብስክራይብ ምልክቱን በመጫን ቤተሰብ ይሁኑ። ታሪካችንን እንጀምር። አቡ ሱፊያን አልሐሪስ እና ነብዩ ሰለላሁ ዐለይሂ ወሰለም በእድሜ ባልንጀራ ነበሩ። በብዙ ባህሪያቶችም ይመሳሰላሉ ተብሏል። እድገታቸውም በአንድ ቤት ውስጥ ነበር። አቡ ሱፊያን የነብዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ ነው። አባቱ አልሐሪስና የነብዩ ሰለላሁ ዐለይሂ ወሰለም አባት አብደላህ ወንድማማቾች ሲሆኑ አባታቸውም አብዱል ሙጠሊብ ናቸው። አቡ ሱፊያን የነብዩ ሰለላሁ ዐለይሂ ወሰለም የጡት ወንድም ነበር። ማለትም ለጥቂት ጊዜያት በወይዘሮ ሐሊማ ሞግዚትነት እንዲያድግ ተደርጎ የእሷን ጡት ጠብቷል። እንደሚታወቀው ይህች ወይዘሮ ነብዩን ሰለላሁ ዐለይሂ ወሰለም በዚህ አስቸጋሪ የበረሃ አየር በሞግዚትነት ያሳደገችው የጡት እናታቸው ነበረች። ነብዩ ሰለላሁ ዐለይሂ ወሰለምና አቡ ሱፊያን በልጅነትና በወጣትነት የእድሜ ዘመናቸው በጣም ይቀራረቡና ይዋደዱ ነበረ። ከመቀራረባቸው የተነሳ አንድ ሰው በቀላሉ ሊገምተው እንደሚችለው ነብዩ ሰለላሁ ዐለይሂ ወሰለም ላደረጉት እውነተኛ ጥሪ የመጀመሪያውን ምላሽ ይሰጣል ተብሎ ተጠብቆ ነበር። ነገር ግን ይህ ሳይሆን ቀረና የተገላቢጦሽ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢስላም የሚያደርጉትን ጥሪ በግልጽ በጀመሩባቸው ጊዜያቶች የጎሳዎቻቸውን አባላት ፍትህ አልባነት፣ ስነ ምግባር ብልሹነትና በአጠቃላይ ያሉበትን እምነት የለሽ የህይወት ጎዳና አደገኝነት በሚያስጠነቅቁበት ወቅት የጥላቻና ተቃውሞ እሳት በአቡ ሱፊያን አልሐሪስ ልብ ውስጥ መቀጣጠል ጀመረ። የዝምድናቸውም ገመድ ተበጠሰች። በአንድ ወቅት የነበረ ፍቅርና ጓደኝነት አሁን በተቃውሞና ጥላቻ ተቀየረ። በአንድ ወቅት የነበረው ወንድማማችነት አሁን በቅራኔና በባላንጣነት ተለወጠ። አቡ ሱፊያን አልሐሪስ በዚህ ጊዜ በቁረይሽ መካከል በስፋት የሚታወቅ ፈረሰኛና የተዋጣለት የስነ ግጥም ሰውም ነበረ። ነብዩ ሰለላሁ ዐለይሂ ወሰለምና ተልእኳቸውንም በሰይፍና በምላሱ ለማጨናገፍ ያላደረገው ሙከራ አልነበረም። ኢስላምን ለማውገዝና ሙስሊሞችን ለማሰቃየት ያለውን ኃይል ሁሉ ይጠቀም ነበር። ቁረይሾችም ነብዩን ሰለላሁ ዐለይሂ ወሰለም ለመውጋት በተነሰሷቸው ሴራዎችና ውጊያዎች እንዲሁም በሙስሊሞች ላይ ባደረሱት መከራና ስቃይ ሁሉ የአቡ ሱፊያን እጅ የሌለበት አለ ለማለት አያስደፍርም። አቡ ሱፊያን ነብዩን ሰለላሁ ዐለይሂ ወሰለም ለመሳደብና ለማጥቃት በየጊዜው የተለያዩ ስንኞችን ይደረድር ነበር። አቡ ሱፊያን በዚህ ባህሪው ለ20 ዓመታት ቀጠለ። 3 ወንድሞቹ ነውፈል፣ ራቢዕ እና አብደላህ ኢስላምን ሲቀበሉ እሱ አልተቀበለም ነበር። ጊዜው ከሂጅራ በኋላ 8ኛ ዓመት ውስጥ መካ ነፃነቷን ከመቀዳጀቷ በፊት ነበር። የአቡ ሱፊያን ሁኔታ መለወጥ ጀመረ። ራሱ እንደሚከተለው ታሪኩን ይገልጸዋል። የኢስላምን ንቅናቄ ጠንካራ መሰረት እየያዘና እየተስፋፋ በመጣ ጊዜ ነብዩ በፍጥነት መካን ከቁረይሽ ነፃ ለማውጣት ግስጋሴ ጀመሩ። የዓለም ሕዝብ በሙሉ በእኔ ላይ ያመፀ መሰለኝ። እስከ ዛሬ እንደታለልኩኝ ተሰማኝ። የት ልሂድ? ራሴን ጠየቅኩ። ወደ ማንስ ልሂድ? ሚስቴንና ልጆቼንም መካን ለመልቀቅ ተዘጋጁ። መሐመድ ባደገኛ ሁኔታ ወደፊት እየገሰገሰ መጥቷል። እንደሚገድለኝ እርግጠኛ ነኝ። የሚያውቁኝ ሙስሊሞች ሁሉ የኔን ሕይወት ለማትረፍ የሚራሩ አይደሉም አልኳቸው። እነሱም እንዲሁ ሲሉ መለሱልኝ። በአሁን ጊዜ አረቦችም ሆኑ አረብ ያልሆኑ ህዝቦች ለመሐመድ ሰጥ ለጥ ብለው በመግባት ለሃይማኖቱ መርሆችና መመሪያዎች ተገዢ እንደሆኑ ማወቅ አለብህ። አንተ የመጀመሪያው ደጋፊና ረዳት መሆን ነበረብህ። ከእንግዲህ ተቃዋሚ እንደሆንክ መቀጠል የለብህም። ቤተሰቦቼ ስለ ኢስላም የነበረኝን ዝንባሌና አመለካከት እንድቀይር ለነብዩም ሰለላሁ ዐለይሂ ወሰለም ፍቅርና ትኩረት እንዲኖረኝ ከፍተኛ ግፊት ማድረጋቸውን ቀጠሉ። በመጨረሻም አላህ ኢስላምን እንድቀበል ልቤን ከፈተልኝ። አገልጋዩን ግመልና ፈረስ እንዲያዘጋጅልኝ አዘዝኩት።
ልጄም ጃዕፈር ከኔ ጋር በመሆን በከፍተኛ ፍጥነት ወደ አልአብዋ ገሰገስን። አልአብዋ በመካና በመዲና መካከል የምትገኝ ቦታ ስትሆን ነብዩም እዚህ ቦታ ላይ እንደሰፈሩ አውቅ ነበር። አልአብዋ እንደደረስኩ ፊቴን ሸፈንኩ። ይህንንም ያደረኩት ነብዩ ሰለላሁ ዐለይሂ ወሰለም አጠገብ ከመድረሴ በፊት አንድ ሙስሊም የሆነ ሰው ካየኝ ሊገድለኝ ስለሚችልና ኢስላምን መቀበሌንም በቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ፊት ሄጄ ለማሳወቅ ስል ነበር። በግንባር ቀደም ወደ መካ የሚገሰግሱ የሙስሊም ቡድኖች ጀማዓዎች እንዳይመለከቱኝም መንገድ ቀይሬ በዝግታ በእግሬ መጓዝ ጀመርኩ። ነብዩም ሰለላሁ ዐለይሂ ወሰለም በእኔ አቅጣጫ ሆነው እስኪያዩኝ ድረስ በዚህ አይነት ጉዞዬን ቀጠልኩ። አጋጣሚውንም ሳገኝ ተደብቄ ከሚሄድበት ፊት ለፊት በመውጣት የተሸፈነውን ፊቴን በመግለጥ ለነብዩ ሰለላሁ ዐለይሂ ወሰለም ታየው። ተመለከቱኝ፣ አወቁኝም። ነገር ግን ፊታቸውን አዞሩብኝ። እንደገናም እንዲመለከቱኝ ፊት ለፊት ለመታየት ተንቀሳቀስኩ። አሁንም እኔን ላለመመልከት ፊታቸውን አዞሩ። በተደጋጋሚ ሞከርኳቸው፣ ነገር ግን ሊመለከቱኝ አልፈለጉም። ነብዩ ሰለላሁ ዐለይሂ ወሰለም ፊት በቆምኩ ጊዜ ኢስላምን ልቀበል በመምጣቴ በጣም ይደሰታሉ ብዬ ነበር። ጓደኞቻቸውም እንደዚሁ እንደሚደሰቱ ጥርጣሬ የለኝም ነበር። ሆኖም ግን ነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን ሲያዞሩብኝ በተመለከቱ ጊዜ እነሱም ወደ እኔ በጥላቻ ተመለከቱኝ። አቡበከርም ጋር ፊት ለፊት ተገናኘን፣ ግን እሳቸውም ፊታቸውን አዞሩብኝ። ዑመር ኢብኑል ኸጣብ በሐዘኔታ አይን ተመለከትኳቸው፣ ነገር ግን ከአቡበከር የከፋ ፊት አሳዩኝ። እንዲያውም አንድ አንሷር የመዲና ሰው እንዲነሳብኝ ያደረጉ። የአላህ ጠላት በማለት አንሷሪው እኔን መተቸት ጀመረ። የአላህ መልእክተኛና ባልደረቦቹን ስታስቸግርና ስታሳዝን የኖርክ ሰው ነበር ካለኝ። በከፍተኛ ድምጽም ማውገዙን ቀጠለ። በዙሪያው የነበሩ ሙስሊሞችም በቁጣ አፍጥጠው ተመለከቱኝ። በዚህ ጊዜ አጎቴ አባስን አየኋቸው። ወደ እርሳቸው በመሄድ መከላከያ ይሆኑኝ ዘንድ ተማጸንኩ። አጎቴ ሆይ፣ ነብዩ ሰለላሁ ዐለይሂ ወሰለም በዝምድናችንና በህብረተሰቡ ውስጥ ባለኝ ክብርና ደረጃ ምክንያት ኢስላምን ልቀበል በመምጣቴ በጣም ይደሰታሉ የሚል ተስፋ ነበረኝ። ነገር ግን የሰጡኝን መልስና አቀባበል ተመልክተዋል። ያለኝን ፍላጎት ቢነግሩልኝ በእኔ ላይ ሊደሰቱ ይችላሉ። በአላህ እምላለሁ ነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን ሲያዞሩብኝ ስላየሁኝ ምናልባት ራሳቸው አጋጣሚ አግኝተው ነገሩን እስካላነሱት ድረስ ላናግርልህ አልችልም አሉኝ። አጎቴ ሆይ እኔን ለማን ይተወኛል ስል ተማጸንኩ። ከሰማሃቸው ነገሮች ውጪ ለአንተ የማደርግልህ ነገር የለኝም አሉኝ። ሐዘንና ጭንቀት ወረረኝ። አሊ ኢብኑ አቡ ጣሊብ አየኋቸው። በፍጥነትም ወደ እሳቸው በመሄድ ጉዳዩን ነገርኳቸው። የሰጡኝ መልስ ግን ከአጎቴ የተለየ አልነበረም። እንደገናም ወደ አጎቴ በመመለስ አጎቴ ሆይ የነብዩን ልብ ማለስለስ ካልተቻሎት ያንን ሰው እኔን ከማውገዝና በእኔ ላይ ሌሎችን እንዳያነሳሳብኝ እንድታደርጉልኝ እጠይቆታለሁ አልኳቸው። እሺ ሰውየውን ግለጽልኝ አሉ አጎቴ። ቁመናውንና መልኩን ገለጽኩ። ሰውየው ኑዕማን ኢብኑ አልሐሪስ አነጃሪ ይባላል አሉኝ። ለኑዕማንም የሚከተለውን መልእክት ላኩበት። ኑዕማን ሆይ አቡ ሱፊያን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅና የኔም የወንድም ልጅ ነው። ነብዩም ዛሬ የተቆጡበት ቢሆንም በሌላ ጊዜ ፊታቸውን ሊያዞሩለት ይችላሉ። ስለዚህ ተው። አጎቴ በዚህ መልክ ኑዕማንን በማቀዝቀዝ በጠላትነት አይን ማየቱን እንዲያቆም መከሩት። እሱም ነገሩን እንደሚመለከተው በማረጋገጥ ካሁን በኋላ አቡ ሱፊያን ላይ ጥላቻም ሆነ የበላይነት አላሳይም አለ። ነብዩ ሰለላሁ ዐለይሂ ወሰለም ጃህፋ እንደደረሱ ከመካ የ4 ቀን ጉዞ በኋላ የምትገኝ ቦታ ነች። በድንኳናቸው በር ላይ ተቀመጥኩ። ልጄ ጃዕፈርም ከኔ አጠገብ ቁጭ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ከድንኳናቸው ሲወጡ ተመለከቱኝ። ፊታቸውንም አዞሩብኝ። እኔ ግን የነብዩን ሰለላሁ ዐለይሂ ወሰለም የፈገግታ ፊት እስካላየው ድረስ ተስፋ አልቆረጥኩም ነበር። በሚሰሩባቸው ቦታዎች ላይ ሁሉ ድንኳናቸው በር ላይ በመቀመጥ ጃዕፈርም ከኔ ፊት ለፊት በመቆም ለነብዩ ሰለላሁ ዐለይሂ ወሰለም እንታያቸው ነበር። ነገር ግን ሁኔታው ሊለወጥ አልቻለም። በጣም አዘንኩ። ለራሴም እንዲህ አልኩኝ፣ በጌታዬ እምላለሁ ካሁን በኋላ የነብዩን ሰለላሁ ዐለይሂ ወሰለም የፈገግታ ፊት እስካላየው ልጄ ጋር በመሆን ይህን ሀገር ለቀን በረሃ በመግባት
በረሃብና በጥማት እንሞታለን። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐሳቤን በሰሙ ጊዜ ከድንኳናቸው በመውጣት ረጋ ብለው በርህራሄና በሐዘን አይን ተመለከቱኝ። ፈገግታቸውንም እንደሚለግሱኝ ባለሙሉ ተስፋ ሆንኩኝ። በመጨረሻም ነብዩ ሰለላሁ ዐለይሂ ወሰለም አቡ ሱፊያንን አናገሩት። ከአሁን በኋላ በአንተ ላይ ምንም ወቀሳ የለብህም። ወደ ኢስላም አዲስ የገባውን አቡ ሱፊያንን ወደ አሊ ኢብኑ አቡ ጣሊብ በማስተላለፍ ያጎትህ ልጅ ውዱእና አንዳንድ የሱና ተግባሮችን እንዴት እንደሚተገበር አስተምረው ከዚያም መልሰህ ይዘህልኝ እንድትመጣ አሉኝ። አሊም ተመልሰው ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም አንድ መመሪያ እንዲሰጡ አዘዟቸው። ነብዩ ሰለላሁ ዐለይሂ ወሰለም በአቡ ሱፊያን ተደስተዋል፣ እናንተም ተደሰቱ ብለህ ለህዝቡ በሙሉ ንገርልኝ አሏቸው። አቡ ሱፊያንም ታሪኩን እንዲህ በማለት ይነግረናል። ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም መካ ገቡ። እኔም እሳቸውን በማጀብ አብሬ ገባሁ። ወደ ካዕባ ሄዱ። እኔም ተከትያቸው ሄድኩ። እሳቸውን ባሉበት ሁሉ ላልጠፋ፣ በማናቸውም ሁኔታ ላልለያቸው ወሰንኩ። በአንድ ወቅት በሁነይን ዘመቻ አረቦች በጥምረት በነብዩ ሰለላሁ ዐለይሂ ወሰለም ላይ ልዩና የተደራጀ ኃይል አዘጋጁ። በኢስላምና በሙስሊሞች ላይ የማያዳግም እርምጃ ለመውሰድ ተስማሙ። ነብዩ ሰለላሁ ዐለይሂ ወሰለም ከአያሌ ሰሃቦቻቸውና ባልደረቦቻቸው ጋር በመሆን ወደ ዘመቻ ገሰገሱ። እኔም አንዱ ነበርኩ። የሙሽሪኮችን ጦር ባየሁ ጊዜ በአላህ ምላለሁ ዛሬ ከነብዩ ሰለላሁ ዐለይሂ ወሰለም ላይ ባለፉት ጊዜያቶች ባሳየሁት የጠላትነት እንቅስቃሴዎች ማካካሻ ሊሆነኝ ዘንድ አላህም ሆነ መልእክተኛውን ለማስደሰት የበኩሌን ድርሻ እወጣለሁ በማለት ለራሴ ቃል ገባሁ። ሁለቱም ኃይሎች በተገናኙ ጊዜ የከሃዲዎች ጥቃት ከባድና አደገኛ ሆነ። በዚህ ጊዜ ሙስሊሞች ፍርሃት አደረባቸው። የመሸነፍ ምልክት በፊታቸው ይታይ ነበር። ቢሆንም ነብዩ ሰለላሁ ዐለይሂ ወሰለም በዚያ በተፋፋመ ጦርነት ውስጥ ገቡ። እኔም ከፈረሴ በመዝለል በነብዩ ሰለላሁ ዐለይሂ ወሰለም አጠገብ በመሆን ውጊያውን ቀጠልኩ። የሸሂድነት ማዕረግ ለማግኘት እንደፈለኩ አላህ ያውቅልኛል። አጎቴ አባስም የነብዩን በቅሎ ልጓም በመያዝ በጎናቸው ቆመ። እኔም በሌላ ጎናቸው ቆምኩ። በቀኝ እጄ ነብዩን ሰለላሁ ዐለይሂ ወሰለም ለማጥቃት የሚመጣን በመከላከል በግራ እጄ ደግሞ የፈረሴን ልጓም በመያዝ ትግላችንን ቀጠልን። ነብዩም ሰለላሁ ዐለይሂ ወሰለም በጠላት ላይ በማድረስ ላይ ያለሁትን ከፍተኛ ጥቃት በመመልከት አጎቴን ይህ ሰው ማን ነው ብለው ጠየቁ። ይህ ሰው ወንድምህና ያጎትህ ልጅ የሆነው አቡ ሱፊያን ኢብኑ አልሐሪስ ነው፣ የአላህ መልእክተኛ ሆይ የሚል መልስ አገኙ። ለኔ ባላንጣ ሆኖ በኖርባቸው ጊዜያት ለሰራቸው አስከፊ ስራዎች ሁሉ አላህም ምህረት ለግሶታል አሉ። ልቤ በደስታ ተሞላች። እግራቸውንም ሳምኩኝና አለቀስኩ። ወደ እኔ ዞር በማለት ወንድሜ ቀጥል ተዋጋ አሉኝ። የነብዩን ሰለላሁ ዐለይሂ ወሰለም ቃልም ይበልጥ አነቃቃኝ። ጠላቶቻችንንም እንቅስቃሴያቸው ተገታ፣ የያዙትንም ቦታ ለቀቁ። የሽንፈትን ማቅ ተላበሱ፣ ተበታተኑ። ከሁነይን ዘመቻ በኋላ አቡ ሱፊያን የነብዩን ሰለላሁ ዐለይሂ ወሰለም ቀልብ ለመማረክ ቻለ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች የመሆንን ደስታም ተጎናጸፈ። ነገር ግን ወደ ኢስላም ከመግባቱ በፊት በነብዩ ባደረሰው ችግሮችና አስከፊ ተግባራት በማፈርና በመሸማቀቅ ፊት ለፊት ሊመለከታቸው አይደፍርም ነበር። አቡ ሱፊያን በእነዚህ ጨለማ ጊዜያት ማለትም ኢስላምን ከመቀበሉ በፊት የሰራቸውን መጥፎ ስራዎች የአላህ መልእክተኛን ለመከተል አሻፈረኝ ማለቱን በማስታወስ ንስሐውን ለፈጣሪ ማቅረቡን የዘወትር ስራው አደረገው። አቡ ሱፊያን ቀንም ሆነ ሌሊት ቁርአንን ማንበብ ተያያዘው። መልእክቱን በመረዳት ህግጋቱን ለመተግበርና ግሳጼውን ለመቀበል ነበር ቁርአንን የሚያነበው። አቡ ሱፊያን ለዓለማዊ ግርግር ሳይበገር ሁለመናውን ወደ አላህ መንገድና ለትክክለኛው ጎዳና ለኢስላም ሰጠ። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሱፊያንን መስጊድ ሲገባዩትና ሚስታቸውን ጠየቋት። አይሻ ይህ ሰው ማን እንደሆነ ታውቂያለሽን? አሏት። የአላህ መልእክተኛ ሆይ አላውቅም አለች። ይህ ሰው የአጎቴ ልጅ ሲሆን ስሙም አቡ ሱፊያን ኢብኑ አልሐሪስ ይባላል። ተመልከቹ፣ መስጊድ የሚገባው ከሰው ሁሉ በፊት ሲሆን የሚወጣው ደግሞ ከሰው በኋላ ነው። አይኖቹም ከጫማው ገመዶች አሻግሮ አይመለከቱም። ነብዩ ሰለላሁ ዐለይሂ ወሰለም ሕይወታቸው ባለፈ ጊዜ አቡ ሱፊያን ከባድ ሐዘን ተሰማው። አምርሮም አለቀሰ።
በዑመር ኢብኑል ኸጣብ ረዲየላሁ አንሁ ዘመን አቡ ሱፊያን የህይወት መጨረሻ መድረሱ ተሰማው።